ሰው ከሚያፈቅረኝ በላይ ታፈቅረኝ ነበር እኮ ቤኪ አልኩት። ወይ ማርቲዬ አለኝ። ያቺ ፍቅረኛ የት ሄደች እጠይቃለሁኝ እያልኩኝ ምን እንደሚያስረሳኝ አላውቅም። ምን ነው ጠፋች? ብቻህን ነው የማይህ እኮ ደግሞ እንደ ድሮም አይደለህም፣ በጣም ተቀይረሃል፣ ጨዋታ ሁሉ እኮ ጠፍቷል አልኩት። ሃይ ማርቲ የሥራዬን ነው ያገኘሁት። ምን ብታረገኝ ነው ግን እንዴ ጨከንኩባት? ሰይጣንን እስከ ማስቀናት የደረስኩት። ሰበርኳት፣ አዋረድኳት። እቺን አነሳውባት እኮ ከቤተሰቧ ከጓደኞቿ አሉኝ ከምትላቸው ሰዎች ሁሉ አራራኳት። ለሰው የምትከበቢያቺ ምስኪን ሴትን ብቻዋን አስቀረዋት። ያ የምትወደውን ክብሯን ነጥቄ ከፈጣሪዋ ነጥቋት እኮ ማርቲ። እንደዛ የምትወደኝን የምታፈቅረኝን ከኔ ውጪ ወንድ የሌለኝ መስላትን ሴት እንደ መልአኳ የምታየኝን ሴት ሰይጣን ጨካኝ ሆኜ ደፈርኳት እኮ። እንዴት አልከሰሰችውም ልትይ ነው? ለማንም ምንም አልተናገረችም። ምን ያህል መጥፎ ነኝ ግን! ሰው እንዴት ጥሩ ያደረገለትን ዋጋ የከፈለለትን ሰው በዚህ ልክ ይጎዳል? በዚያ በቃ መሰለሽ የራቁት ቪዲዮ ቀርጬ ከጓደኞቼ ጋር ተሳለቅንባት። ይኸው በር ዘግታ ቀረች። ቆይ ምን ብታጠፋ ነው ቅጣቷ? የሷ ጥፋት እኔን ማፍቀሯ ነው፣ ከኔ ጋር የወደፊቷን መሳሏ። አንድም ቀን ፍቅረኛ ይዘን እንኳን አታውቅም። ታውቂያለሽ ይሄን ያለው ክብሯን የምትጠብቀው ጥፋቷ ከሱ ሴል ታላቅቀኝ ስለሞከረች ነው ወይስ ደግሞ ጫት ከመቅምበት ሁሌም ቤተክርስቲያን እኔን መውሰዷ? እሷ የቀረበችውን ፈጣሪዋን እኔንም ልታቀርበኝ ስለሞከረች ነው። ለመጀመሪያ ጊዜ መልስ የሚያጣ ነገር ለራሴ ጠይቋለሁ። ስቅስቅ ብዬ አለቀስኩ። በቤተክርስቲያን በተክሊል ማግባት ነበር የምፈልገው። እኔ ድንግል አይደለሁም ስላት ችግር የለውም በቁርባን እንጋባለን ትለኝ ነበር። ሁሌም እንዳመናጨኳት ጓደኞቼም ፊት ሁሌም እንዳወረድኳት ነበር። እሷ ግን ሁሌም ፈገግ ትል ነበር። አንዳንዴም ጅል ትመስለኝ ነበር፣ ግን እውነታው ያልነበረም። አንድ ቀን ይቀየራል የማይቀየር የለም ትለኝ ነበር። ያላወቀችው ነገር የምቀየረው ሲረፍድ ሆኖ ነበር። አንዳንዴ እንዴት እችን ከመሰለች ሴት ፍቅር አልያዘኝም ብዬ አስብ ነበር። ዶፍ ሲዘንብ በሷ ተጣልዬ ዝናቡ ሲያበቃ ግን ጥያት ሄድኩ። እሷ ባሏ ልታረገኝ ስትፈልግ እኔ ግን ሴትነቷን ፈለግኩኝ። እሷ የልጆቿ አባት እንደሆን ስትለፋ እኔ ግን የተከደነው ክብሯ አሻፈደኝ። እሷ እንዴት እንደምንጋባ እንዴት ወልደን ቤተሰብ እንደምንመሰረት እንዴት ራሳችንን ችለን ሌላ ሰውን እንደምንረዳ ተመስጣ ስትነግረኝ እሷን ማዳመጥ ትቼ እኔን የሚያሳስበኝ እንዴት ከሷ ጋር አድሬ ድንግልናዋን እንደምወስድ ነበር። ይሁን በጣም የሚወዳት ልጅ ነበር። ከምታስቢ በላይ ያፈቅራታል። በዛ ላይ ሀብታም ነው። በቃ ለሷ የሚሞት እንደኔ ክብሯን ሴትነቷን ሳይሆን አግብቷት እሷነቷን ብቻ የሚፈልግ ነበር። አላ እሷ እኔ እንደምታስበኝ ነበር የሚያስባት። በተክሊል ላግባሽ ብዙ አላት። ግን እሷ አይ ብላ እኔ እንደሃውን የገንዘብ ዳቆት ሰርቶ ይለወጣል ማርቲ። የጭንቅላት ሀብታሙን ትታ እኔን የጭንቅላት ደሃውን መረጠች። እሱ ቅንጭላት ሲኖረው እኔ ግን ጭንቅላት ነበረኝ። እሱ ቅንጭላቷን ሲወድ እኔ ግን ጭንቅላቷን። ልዩነታችን ብዙ ነበር። እኔ ሁሌም እንዳዋረድኳት ነበር፣ እሱ ግን ሁሌ እንዳከበራት ነው። የቀሚሷ ክብር የገባው በሷ ፍቅር ሰው ሁሉ የጠላ ረጋ ያለ ነበር። እኔ ግን እሷ ፊት ራሱ ከሴት ጋር እሳሳማለሁ። እሷ ግን ውስጥ ያለው ሰይጣን ነው ብላ ወስዳ ጠበል ታስጠምቀኝ ነበር። ስለሷ ይሄን ማለት ይከብደኛል። በቃ አልችልም። አሁን ካለሷ መተንፈስ ራሱ እያስቸገረኝ ነው። ወይ አልሞት ወይ አልድን። መጨረሻዬን እንጃ እንጂ ማርቲዬ፣ ስቅም አይተሽኝ ታውቂያለሽ? ቤተክርስቲያን ሳልሄድ ስቃይ አይተሽኝ ታውቂያለሽ? ከጓደኞቼ ጋር ሳወራስ አይተሽኝ ታውቂያለሽ? ጎዳና ለጎዳና እንደ እብድ ስዞር አይተሽኝ ታውቂያለሽ? ከሴት ጋር አይተሽኝ ታውቂያለሽ እንዴ? ድሮ እሷ ነበረች እንደ እብድ የምታፈቅረኝ። አሁን ግን እኔ እስከሞት አፈቅራታለሁ። የምር ቃሌ ነው። አላገባም። የማግባትን በረከት ማግኘት አይገባኝም። እሷ እኔ እንደሆነ የምትፈልገውን ሁሉ ሆናለሁ። እሷን ሳስብ ጥሩ ስሜት አይሰማኝም። ማልቀስ ሆኗል ስራዬ። እሷ እንደምትፈልገው እሰራለሁ። አልሰርቅም፣ ሰውንም አልጎዳም። ማርቲዬ ገረምኩሻ? ኧረ ገና ይባሰም አለ። የራቁት ቪዲዮዋን ወደ አባቷ ስልክ ልከነው ስለነበረ አባቷ የቤት እስረኛ አድርጓታል። ከክፍሏ ወጣ ቤተሰቦቿ ሊያዩት አይፈልጉም፣ ሊያናግሯትም አይፈልጉም። እዛው እንድታረጅ ፈርደውባታል።
ይህንን የሰማ ያ ምስኪን አፍቃሪዋም በሷ ላይ የሆነውን ሁሉ የሰማ ያ ምስኪን አፍቃሪዋ አበደ። ሀብቱን ንብረቱን በሙሉ ጥሎ ያንን ሁሉ መሸከም ያቃተው ያ የሚወዳት ሰው ራሱን ስቷል። በየመንገዱ የናባ ተጫወቱባት፣ የኔን ምስኪኖች ተጫወቱባት እያለ ህልማን አበላሹት እያለ መጮህ ጀምሯል አለ። ፍቅርን ከማን ተማርካትኝ? ከዛ ምስኪን አፍቃሪና ከሷ። ራሴን ለማጥፋት ሞክሬ ነበር፣ ግን ያው እሱ ካላላ አይሆንም። ንስሐም ልገባ ብዬ ኃጢአቴ በዛብኝ፣ ኃጢአቴ ሸተተኝ። ለንስሐ እንኳን የማይሆን መጥፎ ነገር ነው የሰራሁት። የሚገርምሽ ነገር ከዛ ምስኪን አፍቃሪው ጋር ቤተክርስቲያን ተገናኘን። እሱ ግን አልገባም ነበር። አሁን ጸበል ይዤው ሊሄድ ነው። የሁለት ሰው ህይወት አበላሸውን። ቢያንስ እንኳን እሱ እስኪድን ድረስ እዛ አስታመመዋለሁ። ምክንያቱም ለሴት ብለው ቤተሰብን ፊታቸውን አዝረውበታል። ለሷ እንኳን እሱ የሚያውቃት ሰው ሁሉ እኮ ያብዳል። ማልቆሱናል ስራዬ። ምን ልበለው እንግዲህ። ሴት ልጅ ክብሯን ስለጠበቀች ብቻ ክብሯን ሳታጣ አትቀርም። ሴት የምትሸወደው በምላስ ወይንም የተሳሳተ ሰውን ስለምትመርጥ ነው። ሊያገባት ያለውን ትታ የሚያባልጋትን ትመርጣለች። እኔ የሷ መጥፎነት እስካሁን አልታየኝም። ምንም አላጠፋችም፣ ግን ህይወት ላይ ስታለች። ጨርሰናል።